እጅግ የሚያሳዝን ነው መምህር ታደሰ ወርቁ ታስሯል ያው ታስሯል የሚለውን ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን ያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለው ስም የሚጠሉ የሚመስለው ብዙ ሰው ነበር ኢየሱስን አይጠሉ ብንሰርክም ባንሰርክም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ቆማችን የመላእክት ማይነታችን የመላእክት ስራታችን ለመላእክት ሰላም ጤና ይስጥልን ውድ የያሪቱ ሚዲያ ቤተሰቦች እንዴት ከረማችኋል ዛሬም እንደተለመደው አስተማሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ሰብስክራይብ ያላደረጋችሁ የሚዲያችን ተከታታዮች ሰብስክራይብ በማድረግ ቤተሰብ ይሁኑ እኛ ኦርቶዶክሳውያን ማንኛውም ቄስ ካህን ጳጳስ ሊቀ ጳጳስ ኑዛዜ ሲሰጥ በክርስቶስ ሊቀ ካህናትነት ነው እንጂ በራሱ ክህነት አይደለም የሚያደርገው የክርስቶስን ሊቀ ካህናትነት መሰረት አድርጎ ነው ካህን መፍታት የሚችለው ያለ ክርስቶስ ሊቀ ካህናትነት ካህን ማሰር መፍታት አይችልም ስለዚህ ምን ይላል ኑዛዜ ስንሰጥ በየትኛውም ማንኛውም ቄስ ቅዳሴም አበቃ ጉባኤም ተደረገ መጨረሻ ላይ ይፍታ ይድግ ያንጽህ ወይ ቅድስት ዚናው አምላክን ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሰራያት ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሊቀ ካህናት ይቅርባይ ለአባቶቻችን ዳዋሪያ ስልጣና ክህነትን የሰጠ በከበረ ደሙ ያለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ ዕውቀት የሰራችሁትን ኃጢአት ይቅር ይበላችሁ ብሎ በክርስቶስ ሊቀ ካህናትነት ነው ስርየት የሚሰጠው ቅዳሴው የሚያደርገው በክርስቶስ ሊቀ ካህናትነት ነው ኑዛዜ የሚሰጠው በክርስቶስ ሊቀ ካህናትነት ነው ሌላ ሊቀ ካህናት የለንም ሊቀ ካህናታችን ለኦርቶዶክሳውያንም አንድ ነው ሌሎቹ ሊቃነ ካህናት ሊቀ ጳጳስ የሚባሉት ጌታችን ኢየሱስ ክርስቶስን ሊቀ ካህናት አድርገው አገልግሎት የሚፈጽሙ የሱ እጆች የሱ ተላላኪዎች የሱ ጉጣቶች ማቀበያዎች በረከት መስጫዎች የርቅ ቃል መልእክተኞች የድህነት ሰራተኞች የመከሩ ሰብሳቢዎች የማስታረቅ ቃል በእነሱ የተቀመጠባቸው የሰላሙን ቃል ተሸክመው ሄደው ለድህነት የሚፋጠኑና ሰዎችን ወደሚያድነው አካላዊ ቃል ወደ ክርስቶስ የሚያቀርቡ መልእክተኞች ናቸው ብዙ ሰዎች ከቤተ ክርስቲያን ወጥተው የቀሩት አንዳንዶቹ የሚያስቡት ክርስቶስም ሊቀ ካህናት ሌላውም ሊቀ ካህናት እያለ የሚቀላቀል ኦርቶዶክሳውያን ቀላቅላ አታውቅም ኦርቶዶክሳዊ ክርስቲያን ጌታችን ኢየሱስ ክርስቶስ በዚህች ቃል ለዘላለሙ ይቅር ይለናል መልሶ እንግዲህ አሁን አንድ ሰው ከሌላ እምነት ቢመጣ ክርስቶስ አይሞትለትም የዕለት ዓርብ ያደረጋት የማስታረቅ ቃል ዓለምን ስታሳርቅ ትኖራለች ንስሐ ገብቶን ቄሱ እግዚአብሔር ይፍታ የሚለን ይህች ቃል ለዘላለም ስለምትኖር ነው በዚያች ቃል ነው የምንታረቀው ወይት ካህሎሙ ያቀረቡ በእንተ አራቂናሁ ለወልድ ብሎ ሊቁ እንደተናገረ በክርስቶስ ሊቀ ካህናትነት ካልሆነ በስተቀር መስዋዕት መሰዋት ጸሎት ማቅረብ ጸሎት ማሳረግ ይቅርታ ማሰጠት አይቻልም መስዋዕትም የሚያደርገው በዕለተ ዓርቡ ሊቀ ካህናትነት ነው የቅዱሳን ምልጃ ምንድነው ሲባል ከክርስቶስ ሊቀ ካህናትነት ጋር የተጣሉትን ወደ ጌታ ለማቅረብ ነው ከዚያ በኋላ ይቅርታውን የሚሰጠው በገዛ ደሙ በራሱ ደም ነው የሚያድናቸው ማዳን የክርስቶስ ነው ወደ ድህነት ማቅረብ ማማለድ ደግሞ የቅዱሳን ነው የክርስቶስ ቤዛነትና የቅዱሳን ምልጃዎች የተለያዩ ነገሮች ናቸው ቅዱሳን የሚያማልዱት ከክርስቶስ ጋር ለማገናኘት ነው ይቅርታን የሚሰጠን ግን ያንን የቅዱሳንን ጸሎት ተቀብሎ በዕለተ ዓርብ ደሙ በዕለተ ዓርብ ሊቀ ካህናትነቱ ይቅርታን ሰጥቶ በደሙ አንጽቶ ቀድሶ ቃሉን ያሰማልን አባታችን በቤተክርስቲያን ውስጥ የሚያገለግሉበትን ረጅም እድሜና ጤና ያድልን እንግዲህ ሰሞኑን በቴዲ ቤት የተለያዩ ቤተ እምነቶች እየመጡ የእምነታቸውን እየገለጹ ለሱ እያስረዱት ነበርና በኦርቶዶክስ ተዋሕዶ ልጆች እጅግ በጣም ተገርሟል ተደንቋል እና እሱም ወደዚህች ወደ ቅድስት ቤተክርስቲያን የሚመጣ ይመስላልና እስኪ አዳምጠነው እንደመለ በየሃይማኖቱ ጉዳይ በጣም የተገረምኩበት ስለሆነ ብዙ ጊዜ የሚያጠፋውት ነው ከልጅነቴ ጀምሮ የፖለቲካና መዝናኛ ነክ ጉዳዮች ላይ ነው በሚዲያም ሰራ የነበረውና ሃይማኖት ማቀውን ያህል አቃለው ግን አሁን እንደዚህ ጠልቄ ሳይደምጣቸው በጣም የተደነቅኩባቸው ነው በተለይ የኦርቶዶክስ እምነት ተከታይ ሆነው የመጡ ልጆች ዋው የሚገርሙ ናቸው ይሄን ህዝቡ ራሱ ይመሰክራል ሰዎች ሼር ሲያደርጉልኝ በጣም አይቻለሁ እኔም ቪዲዮዎች ላይ የነበራቸው ሰለሰዓት በጣም ደስ የሚል ነበር መከባበር አንተ ተቀደም
ምናምን እያሉ እድል እየሰጡ ነበር። ብዙ ሶሻል ሚዲያ ላይ ታያችሁት እኔ ላውራ ነው አይደለም የሚበዛው እኔ ላውራ ተራል ተሰጠኝም ነው እና ከኦርቶዶክስ ተከታዮች ሪፕሬዘንታቲቭስ የታየው መከባበር እንደዚህ አንተ ቀደም ይቀጥላል በኋላ እንደዚህ የሚል ነበርና እሱ በጣም የሚደገፍ ነበር። እንዳጋጣሚ ሆኖ አንደኛው ኤርሚ ነበር። ኤርሚ ኤችዲ ቀደም ገብቶ ነበርና ላደረከው ጥሩ ነገር ነውና በርታ ምናምን ስንለው እኔ ምንም አላደረኩም እና አይገባኝም ይሁሉ ክብር እያለ ነበር። እኔ ግን ምን እንደመሰለሽ አሁን እኔ አንድ የተረዳሁት ነገር ማህበረሰባችን ያጣው ሰላማዊ ኢንቫይሮንመንት ነው እንጂ ሁሉም በየዘርፉ ዕውቀት አለው። አሁን እኔ ምንም ያደረኩላቸው ነገር የለም ሰላማዊ ኢንቫይሮንመንት ነው የፈጠርኩላቸውና የሰው ልጅ ተናግሮ እስኪጨርስ ካደመጥሽው ምን እንደሚል እስኪገባሽ ድረስ ካደመጥሽው ሁሉም ሰው የራሱ መገለጥ አለው። አሁን አንዳንዴ ለማድመጥ የሆነ ቦታ በሃይማኖታዊ ጉዳይ ፖለቲካ ጨርሼ ስገባ እንኳን ልትፈወሽ እንኳን ሰላም ልታገኝ በሃይማኖት ጉዳይ ላይ ስታደምጪ ሰላማዊ ነገር ነው አይደል የምትጠብቂው? ተረብሸሽ ትወጫለሽ። ሰባኪው ይሳደባል፣ ሆስቱ ይጨቃጨቃል፣ ከጎን ያለው ኢንተራፕት ያደርጋልና መንፈሳዊ ሳይሆን የሆነ ቆጪ ተራ ምናምን ይመስላል። እና ኤርሚን ለአንድ አግኝቼው የሚገርም መገለጥ ነው ያለው ስላለበት እምነት ሲናገር በርጋታ ሲናገር በጣም የሚገርም ነው። ብዙዎቹ እንደዚህ ሼር ሲያደርጉ አይቻለሁ ቫይራል ወጥቶ ቪዲዮችን የሚገርም ጊዜ ነበርና እስቲ ወደፊት ደግሞ ዛሬ ብያቸው ነበር አርፍጄ ገባሁኝ። ምናልባት ነገ ከሰዓት ቀን አካባቢ ተገባሁኝ። መገለጣቸው ኦርቶዶክሳዊ ወንድሞቻችን በሚዲያ ላይ በሚያደርጉት ነገር እጅግ በጣም ብዙ ነፍሳት ወደ ቅድስት ቤተክርስቲያን እየተሳቡ እየተጨመሩ ነውና ለዚህ ምስክሮች ደግሞ ራሳቸው ናቸው። ግን ፕሊስ የሄዱ ሰዎች ትንሽ አይደሉም። በዚህ ልክ አናወራ። በቃ እኔ ነው ጥያቄ። አሁን ስለሄዱ ሄዱ ምናምን እምል አይደለም ሰብረን ያልኩት ያንተናገሩ እኮ ከስር እኮ የሄዱ ባሉ ልጆች አሉ። ሰው በመገባቱ ምክንያት ድምጻቸው ሳያሰሙ የሄዱ እኮ ወደ ቅድስት ቤተክርስቲያን እጅግ በጣም ብዙ ነፍሳት እየመጡ ነውና ይሄ ደግሞ በሚዲያው ላይ ያለው ውጤት በቅድስት ቤተክርስቲያን ትምህርት በመዝሙሮቿ የሚደመሙት እንዲው ምእመኑ ብቻ እነሱ ጋር ያሉ አስተማሪዎች ነን የሚሉ ሁሉ በቅድስት ቤተክርስቲያን ትምህርቶች ምንም እንኳን ኢየሱስን ተሸፍናለች ብለው ቢያስቡና ቢያስተምሩ እነሱ ነገር ግን በቅድስት ቤተክርስቲያን መዝሙሮች በተለያዩ ነገሮች ይደመማሉ ይመሰጣሉ። ውጭ ሆነ መዘመር ብቻ ሳይሆን አንድ አካል ሆነ በቅድስት ቤተክርስቲያን ውስጥም ለማመስገን ለመዘመር እግዚአብሔር አምላክ ይፍቀድልህ ያድልህ ወደዛም ይምራ። እንቀጥል። ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለው ስም የሚጠሉ የሚመስለው ብዙ ሰው ነበር። ኢየሱስን አይጠሉ ኦርቶዶክሳውያን እስቲ ከታች ጻፉልኝ። ኢየሱስ ክርስቶስ ጌታ ነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው በሉ እስቲ። አይጠሉም ስሙን። እኔ በጣም ቀርብ ያዩዋቸው ለመከራከርም ለብዙ ነገር ግን ኢየሱስን ይወዱታል። ኦርቶዶክሳውያን ከታች ኢየሱስ ጌታ ነው ያላችሁ ጻፉ እስቲ። ኢየሱስን ይወዳሉ። ኢየሱስን ኦርቶዶክሶች በፍጹም ፍቅር ይወዱታል። የመስቀሉን ስራ ይወዳሉ። ኢየሱስ ጌታ ነው በሉ እስቲ። ኦርቶዶክሳውያን ጌታ ይባርካችሁ። ኢየሱስ ብቻውን ጌታ ነው። መዳን በሌላ በማንም እኔ ምናምን ይቀበላሉ። ቁጭ ብዬ ሰማኋቸው ቁጭ ብዬ አዳመጥኳቸው ጊዜ ሰጥቷቸው ፈተንኳቸው። ኦርቶዶክሳውያን ኢየሱስ ለሁሉ ነው። አንዱ ስለ ሁሉ ሞተ ይላል። እሱ የሁሉ ጌታ የሃይማኖት መስራች አይደለም። ኢየሱስ የሃይማኖት መስራች አይደለም። ከሞት ወደ ህይወት የመጣንበት መድኃኒት ነው። ኢየሱስ መድኃኒት ነው። ከኢየሱስ እኛ ኦርቶዶክሳውያን ኢየሱስን የጌቶች ጌታ የአማልክት አምላክ
የነገስታት ንጉስ ብለን እናመልከዋለን። ቅድስት ቤተክርስቲያን ሁሌ የክርስቶስን ጌትነት ተመሰክራለች ሁሉ ጊዜ ማለት ነው። በፕሮቴስታንት ምዕመናን ላይ አንድ የሚሰራ ነገር ነበር። ይህም ምንድነው? እኛ ኦርቶዶክሳውያን ኢየሱስን ጌታ ብለን እንደማንቀበል አድርገው ሌሎቹን ክርስቶስን ብቻ ሳይሆን ሌሎችን ቅዱሳንን፣ ጻድቃን፣ ሰማዕታትን፣ ድንግል ማርያምን ጌታ ምንል አስመስለው መመራኖቻቸው ይሰብኩ ነበር። አሁን ላይ ደግሞ በዚህ በሚዲያ ላይ ባለው ነገር እየተረዱ መጡ። ኢቭን ራሱ ፓስተሮቻቸው ሁላ ወጥተው እየመሰከሩልን ነው ለኛ ማለት ነው። እንግዲህ ይህን ነገር ካወቀ ምዕመኑ አዳራሽ ምን ይሰራል? ቀጥ ብሎ ወደ ቅድስት ቤተክርስቲያን ይመጣል እንጂ ማለት ነው። እናም እያየን ነው፣ እየመጣ ነው። ሁላችንም ጸሎት ልናደርግ ይገባል። በእውነት እጅግ በጣም ደስ የሚል ነገር ነው እንደዚህ ከፓስተሮች ምስክርነት ሲሰጥ ማለት ነው። እጅግ የሚያሳዝን ነው። መምህር ታደሰ ወርቁ ታስሯል። ያው ታስሯል የሚለውን ዜና ለመንገር ወይም ፍትህ ለመጠየቅ አልመጣውም። እያሰሩ መፍታት ብሔራዊ ልማድ መሆኑ እንግዲህ የታወቀ ነው። እያሰሩ መግደል እስኪጀመር ድረስ ያው ይሄ ብርቅ ድንቃችን አይደለም። ነገር ግን መምህር ታደሰ ወርቁ ለምንድነው የታሰረው የሚለውን ግን መናገር ፈልጋለሁ። ያው በጣም ብዙዎች ሲሰጡት እንደነበረው ትንታሬ የመጀመሪያው ጉዳይ መምህር ታደሰ ወርቁ ትንታግ ነው። በቤተክርስቲያናዊ ጉዳይ ላይ ፈጽሞ ድርድር የሚባል ነገር የማያውቅ ለቅድስት ቤተክርስቲያንና ለአባቶቹ እጅግ በጣም ቅርብ በመሆን በተለያዩ አስተዳደራዊ ጉዳዮች ላይ ሙያዊ የሆነ ቀና አስተዋጽኦን የሚያደርግ ታላቅ መምህር ነው። የልብ ምት ነው። ስለዚህ ሁለት ጉዳዮች ላይ ቀጥተኛ ተሳትፎ እንዳያደርግ በማሰብ ነው እንግዲህ እንዲታሰር የሆነው። አንደኛው የዋና ስራ አስኪያጅና የጸሐፊ ምርጫ እንግዲህ በዚህኛው የሲኖዶስ ስብሰባ መኖሩ ይታወቃል። ስለዚህ የሆነ መንግስታዊ ጋንታ አለ በቤተክርስቲያን ውስጥ በሁለት ማሊያ እየተጫወተ ይችን ቅድስት ቤተክርስቲያን እየሸነሸነ በመሸጥ የሚተዳደር። ስለዚህ እነኚህ ለሃይማኖት ሳይሆን ለዘር ያደሩ አካላት እነሱ የሚፈልጉትን ነገር እንዲያደርጉ ሲፈልጉ እንደ መምህር ታደሰ ወርቁ አይነት ጀግኖችን ማራገፍ ይጀምራሉ እንደዚህ ማለት ነው። ሲቀጥል ሁለተኛው መረሳት የሌለበት ባለፈው የጥቅምት ወር ሲኖዶስ ላይ እጅግ በጣም አወዛጋቢና እጅግ አንገብጋቢ የነበረው የአዲስ አበባ ሀገረ ስብከት የሌብነት ጉዳይ ነው። ይህንን የለየለት የሌብነትና የውንብድና ክፉ ታሪክ ለመደበቅ ለመሸፋፈን የአዲስ አበባ ሀገረ ስብከት ሰዎች መዋዕለ ንዋይ ጭምር በመመደብ ነው እየተጋጋጡ ያሉት። ጥቅምት ወር ላይ በነበረው የሲኖዶስ ስብሰባ ላይ ቀድሞ በጠቅላይ ቤተ ክህነት ደረጃ ተቋቁሞ እጅግ የሚገራርሙ የማጣራት ስራዎችን በመስራት ሌባና ሌብነትን በደንብ አድርጎ በማጋለጥ ወደ ውሳኔ የሚንደረደረውን ጸረ ሌብነት የሆነውን በእነ መምህር ታደሰ ወርቁ የጀርባ አጥንትነት የሚመራውን ኮሚቴ መተውጣሉ። የተገዛ ኮሚቴ አስቀመጡ። ያ ኮሚቴ ምን ያቀርባል? አሁን የምናየው ነው። ምን እንደተጣራም በዛው እናያለን። ነገር ግን ነገሮች ተደባብቀው እንዲታለፉ ስለሚፈለግ እንደ መምህር ታደሰ ወርቁ አይነት ጠያቂ የሆኑ ሰዎችን በማሳሰር ነገሮችን መደፋፈን ነው የተፈለገው። መምህራችን መምህር ታደሰ ወርቁ በሁለት ምክንያቶች ነው የታሰረው። አንደኛ በሚኖረው የጠቅላይ ስራ አስኪያጅና የጸሐፊ ምርጫ፣ ሁለተኛ የአዲስ አበባ ሀገረ ስብከትን ሞልቶ የፈሰሰ የሌብነት ታሪክ ለመደበቅ ለመሸፈን። ቅድስት ቤተክርስቲያንን ልጆቿ ቆመን እያየናት ገድላችሁ አጨርሷትም ልትቀብሯትም አትችሉም። መምህር ታደሰ ወርቁን ያሳሰረው ጳጳስ ይሄ ይታወቅ። ሁለተኛ ቪዲዮ እጅግ በጣም የሚያሳዝን ነገር ነው። እንግዲህ አሁን ላይ እንደዚህ የቤተክርስቲያን እንቁ የሆኑ መምህራኖችን እንዲሁ ያለ መረጃ ማሰር ማንገላታቱ በጣም እየተለመደና ኖርማል እየሆነ መጥቷልና በጣም ነው የሚያሳዝነው። እስኪ እናንተም ሐሳባችሁን በኮሜንት ላይ አስቀምጡ። እንግዲህ አዲስ ነገር ካለ በዚህ ጉዳይ ላይ ተከታትዬ የማሳውቃችሁ ይሆናል። እኛ ግን መምህራችንን በእውነት በጸሎት ልናስበው ይገባል። ሁላችንም በጸሎታችን እናስብ። ለዛሬ ነበረን ቪዲዮ ይሄን ይመስል ነበረ። እስከመጨረሻ ድረስ ስለተከታተላችሁኝ በእውነት እጅግ በጣም አድርጌ አመሰግናለሁ። ከቪዲዮቹም ላይ ቁም ነገር እንደያዛችሁበትና እንደተማራችሁበት ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ